ለእግዚአብሔር ስለት ተስለ አንድ ነገር ይሆንልኛል ብለ የገባውን ኪዳን ወይም ደግሞ ስለት ተስለ አለመፈጸም ምንድነው? ኃጢያት ነው፣ ስንፍና ነው፣ ዳተኝነት፣ ቸልተኝነት። የተሳልከውን ስለት አለመፈጸም ተነሱ የገባችሁትን ኪዳን ይጠብቃል። ዛሬ እግዚአብሔር ስለት ተስላችሁ ስለት ያላቀረባችሁ ሆኖላችሁ ምስጋና ያላቀረባችሁ ተፈውሳችሁ ያላቀረባችሁ ተባርካችሁ ያላቀረባችሁ ከሞት አምልጣችሁ ምስጋና ያላቀረባችሁ የዛሬውን ቀን ብቻ አውጣኝ እግዚአብሔር እንዲያደርጋለሁ ምስጋናዬን ይዤ ቀርባለሁ እልልታዬን ይዤ ቀርባለሁ እንዲብሆን ብላችሁ ዘርዝራችሁ በእግዚአብሔር ፊት ያስቀመጣችሁት ነገር እግዚአብሔር ፊት የተናገርከውን ስለት ፈጽም። አፍ ምላስ እንዳይሰት የማትፈጽመው ነገር እንዳትናገር አስቀድመ አሰላስል። ለአፍ አርነት ወይም ነፃነት እንዳትሰጥ። ምንድነው ስለት የተሳላችሁት? ብር ነው? ወርቅ ነው? ጉልበታችሁን ነው? ዕውቀታችሁን ነው? ገንዘባችሁን ነው? አገልግሎታችሁን ነው? ምንድነው የተሳላችሁት? የተሳላችሁትን ፈጽሙ። ለአምላክ ለእግዚአብሔር ስለት በተሳልክ ጊዜ አምላክ እግዚአብሔር ካንተ ፈጽሞ ይሻዋልና ኃጢያትም ይሆንብሃልና መክፈሉን አታዘግሽ። ካደረገልህ ነገር ምላሹ መልሱለት። በመከራ ውስጥ ሆኜ እኮ ኪዳን ገብቼ ነበረ ዛሬ እግዚአብሔር አስታወሰኝ የምትሉ ካላችሁ ኪዳናችሁን ፈጽሙ። ሃሌሉያ! እንደ እግዚአብሔር ያለ ክብር ለሱ ይሁንለት። እንጸልይ፣ ለቃሉ እንጸልይ። በዙፋኑ ላይ የተቀመጥከው ሁሉን አዲስ የምታደርግ አምላካችን እግዚአብሔር ስለ ታላቅ ምህረትና ቸርነት እናመሰግንሃለን። ምህረት በስቶልን በህይወት አለን። ተባረክ። ዛሬም ልትሰራ አንተ እግዚአብሔር በስራ ላይ ነህና ስምህ ብሩክ ይሁን። መልካሙን ቀን የሚቃወም አንተ ስትመለክ የሚቃወም የጠላት ቀስት የጠላት አሰራር የጨለማው መንግስት ለዘላለም በኢየሱስም ሽባ ይሁን። በጌታ በኢየሱስም ሽባ ይሁን። የጨለማው መንግስት በኢየሱስም ለዘላለም ሽባ ይሁን። ይህንን መልካም ቀን የሚቃወም ወንጌል ሲሰበክ የሚበሳጭ የሚናደድ በአየር ላይ የሚበር በራሪ መናፍስቶች በሰው አእምሮ ውስጥ የተቀመጣችሁ ተቺዎች፣ አስመሳዮች፣ ሸንጋዮች፣ የክፋት ሰራዊቶች በጌታ በኢየሱስ ክርስቶስም ለዘላለም ውደቁ። በጌታ በኢየሱስም ለዘላለም ውደቁ። በጌታ በኢየሱስም ለዘላለም ውደቁ። እግዚአብሔር መንፈስ ቅዱስ አሁንም በስራ ላይ ነህ። አሁንም እየሰራ ነው። አሁንም እንደገና በቃል ሆይ ተናገረን፣ ንካን። እናመሰግናለን። ጊዜውን ተረከብ፣ ህዝብህን ተረከብ፣ እኔንም ታናሽ ባሪያህን ተረከበኝ በጌታ በኢየሱስ ስም አሜን። መክብብ ምዕራፍ 5 ላይ መክብብ ምዕራፍ 5 ላይ እንሄዳለን። ክብር ለእግዚአብሔር ይሁን። እግዚአብሔር ስሙ ይባረክ። እንደዚህ ይላል ምዕራፍ 5 ከ4 ጀምሮ ያለውን ቃል አነባለሁ። በጌታ በኢየሱስ ስም አነባለሁ። ሰነፎች ደስ አያሰኙትምና ሰነፎች ደስ አያሰኙትምና ለእግዚአብሔር ስዕለት በተሳል ጊዜ ትፈጽመው ዘንድ አትዘግይ። የተሳልከውንም ፈጽመው። ተስለህ የማትፈጽም ብትሆን ባትሳል ይሻላል። በኃጢአት እንዳያስተው ለአፍህ አርነት አትስጥ። በመልአክም ፊት ስተት ነበረ አትበል። እግዚአብሔር በቃል ይቆጣ ዘንድ የእጅህንም ስራ ያጠፋ ዘንድ ስለምን ትሻለህ? ኢየሱስ ጌታ ነው። እዚህ ጋር ልድገመው። ሰነፎች ደስ አያሰኙትምና ማንን? እግዚአብሔርን። ሰነፎች ምን አደርጉትም? ደስ አያሰኙትም። ተላላዎች እግዚአብሔርን ደስ አያሰኙትም። እግዚአብሔር ይባረክ። ለእግዚአብሔር ስዕለት በተሳልክ ጊዜ ትፈጽመው ዘንድ አትዘግሽ።
የተሳልከውንም ፈጽመው። ተስለህ የማትፈጽም ብትሆን ባትሳል ይሻላል። ሥጋንም በኃጢአት እንዳያስተው ለአፍህ አርነት አትስጥ። በመልአክም ፊት ስህተት ነበረ አትበል። እግዚአብሔር በቃልህ ይቆጣ ዘንድ የእጅህንም ሥራ ያጠፋ ዘንድ ስለምን ትሻለህ? ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። ለእግዚአብሔር ስለት ተስለ አንድ ነገር ይሆንልኛል ብለ የገባውን ኪዳን ወይም ደግሞ ስለት ተስለ አለመፈጸምህ ምንድነው? ኃጢአት ነው። ኢየሱስ ጌታ ነው። ለማትፈጽመው ለማታደርገው ለእግዚአብሔር ቤት ይሄንን አደርጋለሁ፣ ለእግዚአብሔር ቤት ስለት ተስያለሁ፣ ስራ እንዲሰጠኝ የመጀመሪያ ደሞዜን ስለት አቀርባለሁ ብዬ ተስያለሁ፣ እግዚአብሔር እንዲባርከኝ እንዲፈውሰኝ ተስያለሁ፣ ስለት አለብኝ፣ ምስጋና ላቀርብ ተስያለሁ የምትሉ የምንል ለእግዚአብሔር ያወጣችሁትን ቃል ያልፈጸማችሁ፣ ስለት ተስላችሁ ያልፈጸማችሁ፣ እግዚአብሔር ያንን የተሳላችሁትን ስለት ይዟል። የተናገራችሁትን በመከራውን ጊዜውን በደስታ ጊዜ ሲሳካላችሁም ሳይሳካላችሁ ታማችሁም ይሁን ምን ይሁን ፈውሰኝ አገለግልሃለሁ ብላችሁም ቢሆን ባርከኝ ከባረከው ነገር እሰጥሃለሁ ብላችሁ የተሳላችሁትም ካለ አድርግልኝ መልሼ አደርጋለሁ ያላችሁት ነገር ያላደረጋችሁትን ነገር ዛሬ ጌታ እየጠየቀ ነው አለው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ሰነፎች ደስ አሰኙትም ይሄ ነው። ስንፍና ነው፣ ዳተኝነት፣ ቸልተኝነት፣ የተሳልከውን ስለት አለመፈጸም እግዚአብሔርን ያስቆጣል። እግዚአብሔር አያይም ብላችሁ አይሰማም ብላችሁ በልባችሁ እንኳን ሰው ሳይሰማ ይሄንን አደርጋለሁ እግዚአብሔር እንዲህ ቢያደርግልኝ ቢሰራልኝ ብላችሁ የተሳላችሁትን ያንን ይጠብቃል እግዚአብሔር። አንተ እነሱ የገባችሁትን ኪዳን ይጠብቃል። ክብር ለእግዚአብሔር ይሁን። ዛሬ እግዚአብሔር ስለተስላችሁ ስለት ያላቀረባችሁ ሆኖላችሁ ምስጋና ያላቀረባችሁ ተፈውሳችሁ ያላቀረባችሁ ተባርካችሁ ያላቀረባችሁ ከሞት አምልጣችሁ ምስጋና ያላቀረባችሁ የዛሬውን ቀን ብቻ አውጣኝ እግዚአብሔር እንዲያደርጋለሁ ምስጋናዬን ይዤ ቀርባለሁ እልልታዬን ይዤ ቀርባለሁ እንዲህ ቢሆን ብላችሁ ዘርዝራችሁ በእግዚአብሔር ፊት ያስቀመጣችሁት ነገር ያልፈጸማችሁትም ነገር እግዚአብሔር ዛሬ ይጠይቃል። ባትሳል ይሻላል ይላል። ኢየሱስ ጌታ ነው። ተስለ የማትፈጽም ብትሆን ባትሳል ይሻላል። ስለት ባትሳል ይሻላል። ስለት ከባድ ነገር ነው ወገኖቼ። የሰጠኝን ላንተ ሰጣለሁ። እድሜ ብትጨምርልኝ በጨመርክልኝ እድሜ አንተን አገለግላለሁ። አያችሁ? ስራ ብትሰጠኝ የሰራሁትን የመጀመሪያውን ብር ወይም ደግሞ የሰራሁትን ነገር አስራቴን ይዤ ወደ ቤት እመጣለሁ። ልጅ ስትሰጠኝ የሰጠኝ ልጅ ላንተ ሰጣለሁ። እርሻዬን ብትባርክልኝ የእርሻ ፍሬዎቼን ወደ አንተ ይዤ እመጣለሁ። ብዙ አይነት ስለት አለ። አደጋ ደርሶብኝ ያለ ዛሬ ከታመምኩበት ብታነሳኝ ብነሳ ቆሜ አገለግላለሁ፣ ቆሜ እመሰክራለሁ። ስለት ነው ይሄ ሁሉ። ኢየሱስ ጌታ ነው። ይህንን ስለት ባለ መፈጸም ተጠያቂ ትሆናለህ። ለምን? እግዚአብሔር ፊት መዋሸት አይቻልምና። እግዚአብሔር ፊት የተናገርከውን ስለት ፈጽም። እዚህ ውስጥ እንደ ቀልድ የተናገራችሁት ነገር ካለ በእግዚአብሔር ፊት የተሳላችሁት ነገር ካለ ፈጽሙት። ኢየሱስ ጌታ ነው። ለማትፈጽመው ለማታደርገው መሳል የለብህም። አደርጋለሁ ብለህ በእግዚአብሔር ፊት ቃል መግባት የለብህም።
እሰራለሁ፣ እላላካለሁ፣ እዘምራለሁ፣ እጸልያለሁ፣ በቤትህ አልጠፋም፣ ካንተ ፊት አልጠፋም ብላችሁ የተሳላችሁት ነገር ቢኖር ፈጽሙት። እግዚአብሔር ዛሬ ይህንን እየተናገረን ነው አለው። ኢየሱስ ክርስቶስ ጌታ ነው። ምናልባት እግዚአብሔር ዝም ሲል የረሳ ሊመስላችሁ ይችላል፣ ሊመስለን ይችላል። እግዚአብሔር ጸጥ ሲል ተስለያለ 3 4 5 6 10 ዓመትም ሊቆይ ይችላል፣ ዝም ሊል ይችላል። በዛን ሰዓት እግዚአብሔር ረስቷልና ስለቴን አላቀርብም እንዳትሉ ትጠየቃላችሁ፣ ባትሳሉ ይሻላል ይላልና። እግዚአብሔር ይባረክ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ስጋህን በኃጢአት እንዳያስተው ለአፍህ አርነት አትስጥ። ይሄ ማለት ምን ማለት ነው? አፍህ ምላስህ እንዳይሰት የማትፈጽመው ነገር እንዳትናገር አስቀድመ አሰላስል። ለአፍህ አርነት ወይም ነፃነት እንዳትሰጥ፣ ለስጋ ነፃነት አትስጥ። ዝም ብላችሁ በሞቅታ ብቻ አደርጋለሁ፣ አገለግላለሁ፣ እወጣለሁ፣ እንዲያረጋለሁ። ብዙ ስለት የተሳላችሁ እዚህ ውስጥ አላችሁ። በግል የተሳላችሁ ከእግዚአብሔር ጋር ኪዳን የገባችሁ ኪዳን ግን ያልፈጸማችሁ አላችሁ እዚህ ውስጥ። እግዚአብሔር መንፈስ ቅዱስ ይህንን ቃል ሲሰጠኝ ኪዳን ገብቶ ስለት ተስሎ ያልፈጸመ ሕዝብ እንዳለ ነው እግዚአብሔር የሚናገረው። ኢየሱስ ጌታ ነው። እግዚአብሔርን እንደ ቀልድ አትመልከቱት። ሕፃናቶች ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ምንድነው ስለት የተሳላችሁት? ብር ነው? ወርቅ ነው? ጉልበታችሁን ነው? ዕውቀታችሁን ነው? ገንዘባችሁን ነው? አገልግሎታችሁን ነው? ምንድነው የተሳላችሁት? የተሳላችሁትን ፈጽሙ። እግዚአብሔር የተሳላችሁትን ፈጽሙ እያላችሁ ነው አለው። ለእግዚአብሔር የገባችሁትን ኪዳን ፈጽሙ። እድሜን በሙሉ ባንተ ፊት አገልግላለሁ ብላችሁ ተስላችሁ ከሆነ አገልግሉ በሱ ፊት። ከንብረቴ እሰጣለሁ ብላችሁ ተናግራችሁ ከሆነ አድርጉ። በብዙ ነገር ስለት የገባችሁ ከሆነልኝ የምትሉ ብላችሁ ያላችሁ ሆኖላችሁ የእግዚአብሔርን ውለታ በልታችሁ ጸጥ ያላችሁ ብትኖሩ ውለታውን መልሱ የእግዚአብሔርን። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። በመልአክ ፊት ስህተት ነበረ አትበል። ምን የተሳልኩት ስለት የተናገርኩት ስለት በመልአክ ፊት ስህተት ነበረ ብላችሁ አትጸጸቱ። እግዚአብሔርና መላእክቶች እያሉ ነው የተሳልከው። ብቻህን ሆነ ተናገርክ ሊመስል ይችላል። በሰው ፊትም ልትናገር ትችላለህ፣ በመንገድም ልትናገር ትችላለህ። ያ ስለት ነው፣ ያ ኪዳን ነው። ስህተት ነው ደግሞ እንዳትል። የተሳልኩት ስለት ነው፣ ስህተት ነው፣ ለማልፈጽመው ለማላደርገው እንዲሁ ነው ተሳልኩት እንዳትሉ። እግዚአብሔር አይወድም፣ ይቆጣልና። ክብር ለእግዚአብሔር ይሁን። እግዚአብሔር ይቆጣል። የተሳልኩት እንዲሁ በስህተት ነው ሳላውቅ ነው እንዳትሉ። እግዚአብሔር ስሙ ይባረክ። መንፈስ ቅዱስ ስሙ ይባረክ። ሃሌሉያ። ክብር ለሱ ይሁን። እግዚአብሔር በቃልህ ይቆጣ ዘንድ የእጅንም ስራ ያጠፋ ዘንድ ስለምን ተሻለ? ይሄንን ስለት ተስለ ካልፈጸምክ እግዚአብሔርን አስቀይመዋል። እግዚአብሔር ይቆጣ ዘንድ ያስከውን ንብረትህንም ሆነ ጤናህንም ሆነ ዕውቀትህንም ሆነ በምድር ላይ ያለን በረከቶችን ሁሉ የተሳልከውን ባለማድረግ ለምን ተቆጥቶ የእጅህን ስራ ያበላሻል? ለምን ነገርህ ይበላሻል? ተስለ ለምን ስለት አላስገባህም? ኪዳን ገብተ ለምን አልፈጸምክም? በዚህ የተነሳ እግዚአብሔር እኔ እኮ ተሳስቼ ነው ስለት የተሳልኩት እኔ እኮ ሳላውቅ ነው እንዳትል ይላል። አንዴ ከአፍ ወጥቷልና አድርገው ይላል እግዚአብሔር። አንዴ ተናግረሃልና ፈጽመው። ይሄንን ባለማድረግ ደግሞ እግዚአብሔር የእጅህን ስራ ሊያበላሽ ይችላል። ለምን ያበላሻል ይላል። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። መንፈስ ቅዱስ ስሙ ይባረክ። በጣም ከባድ ነው፣ በጣም ከባድ ነው። ስለት ለካ
እንደ ቀልድ የምንገባው ለሰው እንኳን ኪዳን ቃል እንገባለን አይደለ? ስትመረቅ እንደዚህ ያደርግልሃለሁ። እኛው ልጆቻችን ጎበዝ ተማሪዎች ከሆናችሁ እንደዚህ እናደርግላችሁ እንደዛ እንገዛላችኋለን። ይሄንን ቃል ልጆቻችን ይዘዋል። ካልፈጸምን ግን እኛም ተጠያቂዎች ነን አይደለ? እንኳን ለልዑል ለእግዚአብሔር እንኳን በሱ ፊት ይቅርና አይደለ እንዴ? ኢየሱስ ጌታ ነው። ቤት ልጆቻችሁን ስታባብሉ ጎበዝ ተማሪ ከሆንክ እንደዚህ ከሆንክ ጸባይህን ካሻሻልክ እንዲያደርግልሃለሁ። ልጅ እስከ መጨረሻው ያንን የምታደርጉትን ይጠብቃል። የተሳላችሁትን የተናገራችሁትን ካፋችሁ የወጣውን እንኳን እግዚአብሔር ይቅርና በእግዚአብሔር ፊት አገለግላለሁ። ታምሜ ተነስቼ ከዳንኩኝ አገለግላለሁ። ከተሳካልኝ እንዲያረጋለሁ፣ ከሆነልኝ እንዲያደርጋለሁ። ብዙ ስለት የተሳላችሁ የእግዚአብሔር ልጆች እዚህ ውስጥ ያላችሁ በሙሉ የተሳላችሁትን ስለት ፈጽሙ። ቀልድ አይምሰላችሁ። እግዚአብሔር ተቆጥቶ የእጆቻችሁን ስራ ያበላሻል። እግዚአብሔር ከተቆጣ እንኳን የእጆቻችን ስራ ይቅርና እኛን ራሳችንንም መብት አለው እንደፈለገ ሊያደርግ አረ እንዴ! ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ዘኍልቍ 32 ላይ እንደዚህ ይላል ለምትጽፉት ሰው ለእግዚአብሔር ስዕለት ቢሳል ወይም ራሱ በመሐላ ቢያስር ቃሉን አይስበር፣ ከአፉ እንደወጣው ሁሉ ያድርግ። ሰው ለእግዚአብሔር ቢሳል የተሳለውን ስዕለቱን አይስበር ወይም አይሰርዘው። ለምን? ተናግሯልና አደርጋለሁ ብለሃልና አድርገው። ትልቅ ነገር ያልፈጸምከው ነገር የተሸከምከው ነገር አለ። እግዚአብሔር ይባረክ። ፈጽመው። ደሞዜ ቢሻሻልልኝ አስራቴን ይህን ያህል ከፍላለሁ ብትሉ፣ ስራ ባገኝ እንዲህ ይሆንልኛል ብትሉ፣ ብዙ ትዳር ብሰጠኝ ልጆች በወልድ ልጆቼን ላንተ ሰጣለሁ በምትሉ፣ እግዚአብሔር የእርሻዬን ስራ ቢባርክልኝ ከ110 የሚገባውን እጥፍ አድርጌ አመጣለሁ ብላችሁ የተሳላችሁ ብትኖሩ ስዕለቱን ካልፈጸማችሁ ያ እርሻችሁ ይበላሻል። ተምችና ኩብኩባ ነው የሚበላ። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ዘዳግም 23 ከ21 ጀምሮ አነባለሁኝ። ለአምላክ ለእግዚአብሔር ስዕለት በተሳል ጊዜ አምላክ እግዚአብሔር ከአንተ ፈጽሞ ይሻዋልና ይፈልጋልና። ኢየሱስ ጌታ ነው። ኃጢአትም ይሆንብሃልና መክፈሉን አታዘግጅ። የተሳልከውን ስዕለት ሳትፈጽም አታዘግጅ። እግዚአብሔር ይጠብቃል። የተሳልከውን ስዕለት ይጠብቃል እስከምታመጣ ድረስ ይጠብቃል። እግዚአብሔር ይጠብቃል። ስዕለት ተስለሃልና ተናግረሃል፣ ኪዳን ገብተሃል፣ አደርግልሃለሁ ብለዋልና ይጠብቃል። ካንተ እጅ ይጠብቃል እግዚአብሔር። የተናገርከውን ይጠብቃል እግዚአብሔር። ፈጽመው፣ አታዘግየው፣ በእጅ ላይ አታቆይ። እግዚአብሔር ያዝናልና። ክብር ለእግዚአብሔር ይሁን። እግዚአብሔር እንዳያዝንብን፣ እግዚአብሔር እንዳያዝንባችሁ በእግዚአብሔር ፊት የተናገራችሁትን ፈጽሙ። ልባችሁ ያውቃል ለእግዚአብሔር የገባችሁትን ኪዳን፣ ለእግዚአብሔር የተናገራችሁትን ራሳችሁ ታውቃላችሁ። እኔም አውቃለሁ። ግን እግዚአብሔር አጠቃላይ ዛሬ ለመጣ ጉባኤ ምንድነው ያለ ያለው? ስዕለት ተስለሃል፣ ከባረከኝ ከሰጠኸኝ እንደዚህ ያደርግልሃለሁ ያላችሁት ለእግዚአብሔር ይሄን ያህል ብር፣ ይሄን ያህል ንብረት፣ ይሄን ያህል ሰው ቤት እኮ ይሳላል። ቤት ሰጣለሁ ብሎ የሚሳላል እኮ። መኪና ሰጣለሁ ብሎ የሚሳላል። መሬት ሰጣለሁ ብሎ የሚሳላል። አረ እንዴ! ገንዘብ ሰጣለሁ፣ ልጅ ሰጣለሁ፣ ዕውቀቴን ሰጣለሁ፣ ጉልበቴን ላንተ ሰጣለሁ፣ ወጣትነቴን ላንተ ሰጣለሁ። ይሄ ስዕለት ነው። ያልፈጸማችሁ ፈጽሙ። እግዚአብሔር ፈጽሙ እያላችሁ ነው። እግዚአብሔር ተቆጥቶ ለምን ነገራችሁን ያበላሻል ይላል። እግዚአብሔር ተቆጥቶ ለምን ነገራችሁን ያበላሻል? ክብር ለእግዚአብሔር ይሁን። ምናልባት ይሄንን ስዕለት ስንሳል አይ ሳይገባኝ እኮ ነው ይሄንን ስዕለት የተሳልኩት አላወኩም ነበር ብትሉ አይሆንም። ካፍ ወጥቷልና አድርገው። እግዚአብሔር ይባረክ። ካፍ ምን ብሏል?
ወጥቷልና አድርገው። እግዚአብሔር ይባረክ። ለአምላክ ለእግዚአብሔር ስዕለት በተሳልክ ጊዜ አምላክ እግዚአብሔር ካንተ ፈጽሞ ይሻዋልና ኃጢአትም ይሆንብሃልና መክፈሉን አታዘግሽ። መክፈሉን አታዘግሽ፣ ማድረጉን አታዘግሽ። ፈጥነት የተሳልከውን ፈጽም። እሱ ፈጥኖ ያንተን ነገር ከሰራ ፈጥነ ደግሞ አንተ እሱን ስራ። አሜን። ምክንያቱም ምንድነው? ስለት ነው። እግዚአብሔር ይባረክ። ባትሳል ግን አለ ኃጢአት የለብህም። ባትሳል ኃጢአት የለብህም። አልተሳልክማ፣ አደርግልሃለሁ ብለህ ኪዳን አልገባህለትም። ስለዚህ ኃጢአት የለብህም የዛን ሰዓት። እግዚአብሔር ይባረክ። በአፍ የተናገርከውን ለአምላክ ለእግዚአብሔር በፈቃድ ሃሌሉያ ተስለሃልና ከከንፈር የወጣውን ታደርግ ዘንድ ጠብቅ። ከከንፈር ከአፍ ከልብ የወጣውን ነገር ምን በል? ጠብቅ። ኢየሱስ ጌታ ነው። ብዙ ጊዜ ያው እኛ የተሳልነውን ነገር እኮ አንዳንዴ ምናልባት ለምን ተሳልኩ እንደ ቃሉ ለምን ተሳልኩ ብለን ሊቆጨን ይችላል። ምናልባት ትልቅ ነገር እናደርግልሃለን ብለን ተስለን ከሆነ ኢየሱስ ጌታ ነው። ያ ትልቅ ነገር ሆኖ ስናይ ደግሞ ምናልባት ምን እንላለን? ይቆጨናል። ላለማድረግ እናንገራግራለን። እሱ ግን እንደዛ አይደለም። ክብር ለእግዚአብሔር ይሁን። እሱ ግን እንደዛ አይደለም። የተናገርከው ምን አድርጋለ? እግዚአብሔር ፈጽመው። ባትሳል ይሻል ነበረ። ዛሬ ስንቶቻችሁ ናችሁ ስለት የተሳላችሁት? እሱን እግዚአብሔር ነው የሚያውቀው አይደለ? ስለታችሁን ግን እግዚአብሔር ዛሬ ምን እያለን ነው? ፈጽሙ፣ ክፈሉ። ስለቱን ክፈሉ። የተሳልከውን በእግዚአብሔር ፊት እግዚአብሔር ይዋሽ ዘንድ ሰው አይደለም። ካደረገልህ ነገር ምላሹ መልሱለት። አሜን። ይችላል ብላችሁ አይደል ተሳላችሁት? ይችላል ብላችሁ እስከ ተሳላችሁ ድረስ ከፈጸመላችሁ ምላሹን ደግሞ ለእግዚአብሔር መልሱለት። አሜን። ኢየሱስ ጌታ ነው። ማጋኑ አይሮ ኢየሱስ ጌታ ነው። መዝሙር 66 ላይ እንደዚህ ይላል ቁጥር 13 ከሚቃጠል መስዋዕት ጋር ወደ ቤትህ እገባለሁ፣ በመከራዬ ጊዜ በአፌ የተናገሩትን ከንፈሮቼም ያሉትን ስዕለቴን ላንተ እፈጽማለሁ። ዳዊት ሲናገር በመከራዬ አያችሁ ከሚቃጠል መስዋዕት ጋር አንተን ደስ ከሚያሰኝ መስዋዕት ጋር ምን እላለሁ? ሃሌሉያ ወደ ቤትህ እመጣለሁ፣ ወደ ቤትህ እገባለሁ። ዳዊት ነው የሚናገረው ይህንን ቃል። ክብር ለእግዚአብሔር ይሁን። ከሚቃጠል መስዋዕት ጋር ወደ ቤትህ እገባለሁ፣ በመከራዬ ጊዜ በአፌ የተናገርኩትን ከንፈሮቼም ያሉትን ስዕለቴን ላንተ እፈጽማለሁ። ዳዊት የተሳለው ስዕለት ነው። የስዕለት የተናገርኩትን ይዤ መልሶቼን ይዤ የሰጠኝን ይዤ ከጭንቅ ያወጣኸኝ አምላክ፣ ከመከራ ያወጣኸኝ አምላክ፣ ከሞት ያስመለጥከኝ አምላክ፣ ከሳውል ጦር ያስመለጥከኝ አምላክ፣ በዛ በዋሻ ውስጥ እያለ የሰወርከኝ አምላክ፣ የደበከኝ አምላክ፣ ወደ ቤት ስለቴን ይዤ በአፌ የተናገርኩትን ከአንደበቴ የወጣውን ከልቤ የወጣውን ያንን ይዤ ወደ አንተ እመጣለሁኝ። አሜን። ያንን ይዤ ወደ አንተ አቀርባለሁ። ደስታዬን ይዤ እመጣለሁ። እልልታዬን ይዤ እመጣለሁ። ስግደቴን ይዤ እመጣለሁ። የሰጠኝ ነገር በሙሉ ይዤ እመጣለሁ። በአንተ በንጉሱ ፊት አፈሳለሁ አለ ዳዊት። ኢየሱስ ጌታ ነው። ስለቱን የፈጸመ ዳዊት፣ ኪዳኑን የፈጸመ ዳዊት። ለአምላካችን ለእግዚአብሔር ምንድነው ይዘን የመጣ ነው? ምንድነው ይዛችሁ የመጣችሁት? ምናልባት
ሃሌሉያ! ክብር ለእግዚአብሔር ይሁን። ኢየሱስ ያድናል። ክብር ለእግዚአብሔር ይሁን። ዛሬ እግዚአብሔር ምን እያለን ነው? ስለቱን ፈጽሙት። ኢየሱስ ጌታ ነው። ማቴዎስ 5:38 ላይ እንደዚህ ይላል። ማቴዎስ 5:33 ላይ ደግሞ ለቀደሙት በውሸት አትማል፣ ነገር ግን መሐላዎችህን ለጌታ ስጥ እንደተባለ ሰምታችኋል። በአዲስ ኪዳንም እየተናገረ ነው። ለቀደሙት በውሸት አትማል። የማልኩት ወይም የተናገርኩት የተሳልኩት ስለት ውሸት ነው እንዳትል፣ በውሸት ነው የተሳልኩት እንዳትል። ኢየሱስ ጌታ ነው። በውሸት ነው የተናገርኩት እንዳትል አትማል። ነገር ግን መሐላዎችህን ለጌታ ስጥ። መሐላዎችን ምን አድርግ? ለጌታ ስጥ። ኢየሱስ ጌታ ነው። መሐላዎችህን ለጌታ ስጥ እንደተባለ ሰምታችኋልና ይላል። ዛሬ መሐላዎቻችንን እስቲ እንደው የተናገራችሁትን ሁሉ ለእግዚአብሔር የተናገራችሁት ከአፋችሁ የወጣውን ነገር ወደ እግዚአብሔር ፊት አቅርቡት። አሜን። ኢየሱስ ጌታ ነው። ጉልበታችሁን፣ ቤታችሁን፣ ንብረታችሁን፣ ልጆቻችሁን፣ ስራችሁን፣ ጤንነታችሁን በተለያየ መስመር ስለተስያለሁ የምትሉ እግዚአብሔር ዛሬ የተሳልከውን ፈጽም እያለህ ነው አለው። የተሳልሽውን ፈጽሚ እያለሽ ነው አለው። ስለት ቀላል አይደለም። ከተጠያቂነት አንተርፍም፣ አንድንም፣ አናመልጥም። የተሳልሽውን ፈጽሚ። ያልተውሽው ነገር አለ፣ ያለቀቅሽው ነገር አለ፣ ኪዳን የገባሽው ነገር አለ፣ ኪዳን የገባው ነገር አለ፣ አደርጋለሁ ያልሽው ነገር አለ። ሃሌሉያ! መንፈስ ቅዱስ ይባረክ። አደርጋለሁ ያላችሁትንም በእግዚአብሔር ፊት የተናገራችሁትን ምስጋናውን ይዛችሁ ነው፣ እልልታውን ይዛችሁ ነው፣ የተሳላችሁትን ስለት ይዛችሁ ነው። ክብር ለእግዚአብሔር ይሁን። ሚልክያስ 1:10 ላይ እንደዚህ ይላል። ሚልክያስ 1:10 ላይ በመሰዋዬ ላይ እሳትን በከንቱ እንዳታቃጥሉ። በመሰዋዬ ላይ ሃሌሉያ፣ እሳትን በከንቱ እንዳታቃጥሉ። ከናንተ ዘንድ ደጅ የሚዘጋ ሰው ምን ነው በተገኘ በእናንተ ደስ አይለኝም፣ ቁርባንህንም ከእጃችሁ አልቀበልም ይላል የሰራዊት ጌታ እግዚአብሔር። የተሳላችሁትን ስለት በንጹህ ልብ ካላቀረባችሁ፣ ተስላችሁ የተሳላችሁትን በንጹህ ሕሊና በንጹህ ልብ ካላቀረባችሁ፣ እኔን የሚቃጠል መስዋዕታችሁ ወደ እኔ ፊት ይዛችሁ የመጣችሁት እየተነጫነጫችሁ እየተበሳጫችሁ ባልሳል ይሻለኝ ነበረ፣ ግን በስተት ተስያለሁ፣ ግን መቅረት የለበትም አቀርባለሁ ብላችሁ የምትሉት ያ ንግግራችሁ እኔን ደስ አያሰኘኝም፣ አልፈልገውም። በንጹህ ሕሊና ካላቀረባችሁልኝ አልፈልግም። በንጹህ ልብ ካልሰጣችሁኝ አልፈልገውም፣ ደስ አያሰኘኝም። ኢየሱስ ጌታ ነው። ከእናንተ መካከል ማን ደጁን በዘጋልኝ? መስዋዕቱን የሚቃጠል መስዋዕት እንዳታቀርቡ እንዳትሰጡኝ። ከእናንተ መካከል ማን ነው በሩን የሚዘጋው እንዳትገቡ? ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ዛሬ መስዋዕታችሁ ምን አይነት መስዋዕት ነው? ሽታውን የሚያሸትበት ነው? እግዚአብሔር ደስ የሚሰኝበት ነው? ወገኖቼ ከኔ ጭምር እኔ እዚህ በሱ በቅዱሱ ፊት ቆሜ የሰጠኝን ቃል ስናገር እኔም ተስዬ ምናልባት ረስቼም ሳልፈጽመው የቀረው ሊኖር ይችላል፣ አናውቅም። እናንተም የረሳችሁት ነገር ካለ ዛሬ እግዚአብሔር ሊያስታውሳችሁ ነው፣ ሊያስታውሰን ነው።
እንደዚህ እኮ ተናግሬ ነበር። እግዚአብሔር ሳድግ እንዲያደርጋለሁ ብዬ እኮ ቃል አውጥቻለሁ። ሳድግ አገልጋይ ሆናለሁ ብዬ ነበረ። ሳድግ ይሄንን እሰጣለሁ ለእግዚአብሔር እንዲሰራለታለሁ ብዬ ነበረ። በመከራ ውስጥ ሆኜ እኮ ኪዳን ገብቼ ነበረ። ዛሬ እግዚአብሔር አስታወሰኝ የምትሉ ካላችሁ ኪዳናችሁን ፈጽሙ።